ምን ማለት እንዳለብን ያስተማረን ርዕሰ ጉዳይ አለ። አባቶችም ስንጸልይ በእምነት መጸለይን አንስተው ከዛ ሲቀጥል እንደ ፈቃድ ይሁን የሚለውን ጸሎት አምጥተው ሶስተኛ ላይ የሚያነሱት መሰረታዊ ጉዳይ ስንጸልይ ሁልጊዜ መርሳት የሌለብን በደላችንን ይቅር በለን ማለት ያስፈልጋል ይላል። ሰው በተፈጥሮ እንደምታውቁት ከኃጢአት የሚነጻ አይደል። ጻድቅ ማለት ኃጢአት ያልሰራ ማለት አይደል። ጻድቅ ማለት ሰባት ወድቆ ሰባቴ የሚነሳ በእግዚአብሔር ፊት ኃጢአቱን ሁልጊዜ የሚናዝ ከኃጢአት ባይርቅም በእግዚአብሔር ፊት ግን ንስሐ እየገባ ከኃጢአት ለመራቅ ትግል የሚያደርግ ማለት ንጹህ ወደ መሆን ማደግ ማለት። ስለዚህ ሰው በኃጢአት ደጋግሞ መውደቁ አይቀሬ ነው። በኃጢአት ደጋግሞ ሲወድቅ ደጋግሞ በእግዚአብሔር ፊት ደግሞ መማለል፣ መውደቅ፣ መነሳት እግዚአብሔር ላይ ልንዘባበትበት አይገባም። ልብን ኩላሊትን የሚመረምር ጌታ ነው። በዚህ ጌታ ፊት ቆመን እንኳን ይቅር ለማለት ራሳችንን ጦር ነቅንቀን ካላጠፋ ነው ብለን የጠላት መዓት በጭንቅላታችን ሰብስበን ተሸክመን ያንን የጠላት መዓት በአእምሯችን ተሸክመን ጌታ ሆይ እኛም የበደሉን ይቅር እንደምንል ስንል እግዚአብሔር ላይ መዘበት አይመስላችሁ? እግዚአብሔር ላይ እኮ መዘባበት፣ እግዚአብሔር ደግሞ የሚዘበትበት አምላክ አይደለም ይላል መጽሐፍ። እንደው የድፍረታችን ድፍረት መጠን ያለፈ ደፋርነታችን በእግዚአብሔርም ፊት ለራሱ ለእግዚአብሔር እንዋሻለን። ለራሱ ለእግዚአብሔር ሰው መቼም ልብን ኩላሊትን አያይም አይመረምርም። ሰውን ልንሸውድ ሰው በእግዚአብሔር ፊት ኃጢአት ይሰራል፣ እውነት ነው። ግን በእግዚአብሔር ፊት እግዚአብሔር እንዴት ይዋሸዋል? ይቅር ወንድሜ ቢበድለኝ፣ መቼም ሰው ሆኖ ወንድም ከወንድም መበዳደል አይቀርምና እንደ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ ይቅር ልበለው አለ ቅዱስ ጴጥሮስ። 7 ጊዜ ሲል አንድም ቁጥር ማብዛት ነው፣ አንድም ደግሞ በዕብራውያን 7 ማለት ፍጹም ማለት ይቅር ልበለው ብሎ ጠየቀ ጌታን። ጌታ ግን ምን አለው? ኢየሱስም እንዲህ አለው እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም ማለት። ሰው 70 ጊዜ 7 ነው ያለው። ጴጥሮስ 7 ጊዜ ጠይቋል። ጌታ ደግሞ ምን ሆታል? አርዝሞለታል። ሰው ቢበድል ይቅርታ በጠየቀ ቁጥር ይቅር በለው። አንተም ይቅር ለማለት የተዘጋጀ ከእግዚአብሔር መንገድ መውጣቱን እግዚአብሔርን ማሳዘኑን ማወቅ መቻል አለብን። ይሄን አውቆ በኃጢአቱ ተጸጽቶ ወደ እግዚአብሔር የጸለየ ሰው ምን ኃጢአት ቢሰራ እግዚአብሔር ኃጢአትን እንጂ ኃጢአተኛን አይርቅም፣ ኃጢአተኛን አይጠላም፣ ኃጢአትን ነው የሚጠላው። ስለዚህ ሸክም ይዘን መተን በእግዚአብሔር ፊት ስንቆም መጀመሪያ ማወቅ ያለብን ኃጢአታችንን። ይኸውላችሁ ኃጢአታቸውን አውቀው ኃጢአታቸውን ተናዘው በእግዚአብሔር ፊት በረከት ያገኙ በጣም ብዙ ሰዎች አሉ። ቤተ ክርስቲያን የተባለው መርሃ ግብራችን ነው። ዘወትር ማክሰኞ እያካሄድን ያለነው በልዩ ጉባኤ ምክንያት ባለፈው ሳምንት ያው አቋርጥ ዘለነው ነበር ማለት ነው፣ ልዩ ጉባኤ ስለነበረን። ስለዚህ ያው የጀመርነውን ትንሽ መለስ ብሎ አይቶ ወደ ዕለቱ ትምህርት መሄድ ይገባል። እንግዲህ የጀመርነው ስለ ጸሎት ነው። በሥርዓተ ቤተ ክርስቲያን ጸሎትን እያየን ነው። ወደ 6 የሚሆኑ ዋና ዋና ጉዳዮችን እያየን ነበረ። አንደኛ ራሱ ጸሎት ምን ማለት ነው የሚለውን አይተናል። ሌላው ጸሎት ምን ያደርጋል ወይም የጸሎት ኃይል ምንድን ነው የሚለውን ተመልክተናል። ሶስተኛው ላይ ነን። ስንጸልይ ምን እናድርግ? አሁን ክርስቲያኖች መቼም ቤተ ክርስቲያን የምንመጣው ልንጸልይ፣ ስንጸልይ እንዴት ነው መጸለይ ያለብን? ይህንን መሰረት አድርገን ባለፉት ጊዜያቶች 2 መሰረታዊ ነገሮችን አንስተናል። አንደኛ ስንጸልይ በእምነት መጸለይ እንደሚያስፈልገን ተነጋግረናል። መቼም ጸሎት በእምነት ነው የሚካሄደው። የሚያምን ሰው ስራ ነው ጸሎት። ከዚህ በፊትም ስንነጋገር ጸሎት ከእግዚአብሔር ጋር መነጋገር ነው ብለናል። ሰው ከእግዚአብሔር ጋር ሲነጋገር በእምነት መሆን መቻል አለበት። ያመኑ እግዚአብሔርን መሰረት አድርገው በእግዚአብሔር ተማምነው የጸለዩ ሰዎች ያገኙትን በረከት ተመልክተናል። እንደውም በመነሻ በማርቆስ ወንጌል በምዕራፍ 11 ቁጥር 24 ላይ በእምነት ስለመጸለይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ኃይለ ቃል መሰረት አድርገን ተነጋግረናል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁ አምናችሁ ለምኑ ያም ይሆንላችኋል ይላል። ስለዚህ ሰው ከእግዚአብሔር የሚለምነውን ነገር በእምነት መለመን መቻል አለበት ማለት ነው። አንደኛው ስንጸልይ ምን እናድርግ ሲባል በእምነት መጸለይ ነው። ሁለተኛ ያየነው
እንደ ፈቃድ ይሁን ብሎ መለመንን ደግሞ እንዲሁ ተመልክተናል። ሰው ሲጸልይ በእምነት ይጸልያል። በእምነት ከጸለየ በኋላ ሁለተኛውና መሰረታዊ ጉዳይ ማንሳት ያለበት ጌታ ሆይ እንደ ፈቃድህ ይሁንልኝ ማለት ነው። ምክንያቱም ከሰው ፈቃድ የእግዚአብሔር ፈቃድ ስለሚሻል፣ ከኛ ምኞት የእግዚአብሔር ሐሳብ ስለሚበልጥ፣ ለኛ የሚጠቅመንን ከኛ በላይ እግዚአብሔር ስለሚያውቅ እንደ ፈቃድ ይሁንልኝ ብሎ መጸለይ ያስፈልጋል ብለናል። ለዚህም በአንደኛ የዮሐንስ መልእክት ቅዱስ ዮሐንስ በጻፈው መልእክቱ በምዕራፍ 5 ቁጥር 14 ላይ እንዲህ የሚል ቃል አለ። እንደ ፈቃዱ አንዳች ብንለምን ይሰማናል። ስንጸልይ እንደኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብለን መጸለይ አለብን ይላል። እንግዲህ ይሄ ታላቁ ሐዋርያ ከጌታ ጋር እስከ እግረ መስቀል የተከተለ በሕይወቱም እጅግ በጣም አስተማሪ የሆነ በስጋም በነበረበት ጊዜ እስከ ሰማይ ተነጥቆ ሄዶ የዓለምን የመጨረሻዋን ነገር ያየ የተመለከተ የጻፈ ታላቅ ሐዋርያ ነው። ይህ ሐዋርያ ስለ ጸሎት ሲነግረን ትክክለኛ የጸሎት መንገድን ነው የሚያስተምረው። ምን ብላችሁ ጸልዩ፣ እንዴት ብለን እንጸልይ የሚለውን ነገር ሲነግረን እንደ ፈቃድህ አንዳች ብንለምን፣ እንደ ፈቃዱ አንዳች ብንለምን ይሰማናል አለ። ስንጸልይ ሁላችንም እንደ ፈቃድህ፣ እንደ ፈቃዴ ሳይሆን እንደ ፈቃድህ ይሁን በሉ ያ ይከናወንላችኋል ይላል። ስለዚህ ሁለተኛው መሰረታዊ ነጥብ ያነሳነው ባለፈው ጊዜ ይሄን ነው። ዛሬ የምናነሳው ርዕስ ስንጸልይ እንግዲህ በእምነት መጸለይ አንድ ነው ብለናል። መቼም መተን ከእግዚአብሔር ጋር ተነጋግረን እግዚአብሔርን ለምነን ስንሄድ እንዴት መጸለይ እንዳለብን ካላወቅን ራሱ ይሄ አንድ የሥርዓተ ቤተ ክርስቲያን ጥሰት ይሆናል። አንድ ክርስቲያን መጸለይ ግዴታው ነው። ግን ሲጸልይ እንዴት ነው መጸለይ ያለበት? ይህንን የግድ ማወቅ፣ ይህን የግድ መረዳት መቻል አለበት። እንኳን በእግዚአብሔር ፊት ሲቀረብ ይቅርና እንደው አንድ የመንግስት ተቋም ላይ እንኳን ሲኬድ መሰረታዊ ፕሮሲጀሩን ማወቅ ያስፈልጋል። ደብዳቤ እንዴት እንደሚጻፍ፣ ደብዳቤው ማጋ እንደሚገባ፣ እንዴት እንደምናስመራ ይሄን የመሳሰለው ነገር ማወቅ ግዴታ ነው። የሥርዓት ቤት በሆነችው በቤተ ክርስቲያን ደግሞ በእግዚአብሔር ፊት ቆመን ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ሰው ከእግዚአብሔር ጋር የሚነጋገርበት ነው ካልን ስንጸልይ በመሰረታዊነት መሟላት መታየት ያለበት ጉዳይ አለ ማለት ነው። በእምነት መቆም ያስፈልጋል። እንደ ፈቃድህ ይሁን ብለን መጸለይ ያስፈልጋል። ሶስተኛው አባቶች ሲያስተምሩ በደላችንን ይቅር እንዲለን መለመን ያስፈልገናል ስንጸልይ። ይሄ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት ባስተማረበት በማቴዎስ ወንጌል በምዕራፍ 6 ቁጥር 12 ላይ ህድግ ለነ አበሳነ ወጌጋየነ የሚለው ነው። አባታችን ሆይ ብለን ስንጸልይ ይሄ አባታችን ሆይ የሚለው ትምህርት በቀደሙት አባቶቻችን በኤንሸንት ቸርች ፋዘርስ በሚባሉት ወይም በጥንታዊ የቤተ ክርስቲያን አባቶች፣ በሌላ አነጋገር ዘ ቸርች ፋውንዲንግ ፋዘርስ የሚባሉት የቤተ ክርስቲያን መሰረት የጣሉ አባቶች በሚባሉት በቀደሙት አባቶች ይሄ ጸሎት ፕሬይ ኦፍ ዘ ሎርድ ይባላል ወይም የጌታ ጸሎት ይባላል። አሁን በእኛ አቡነ ዘበሰማያት ብለን መነሻውን የመጀመሪያውን ቃል ይዘን የአቡነ ዘበሰማያት የሚለውን እንይዛለን። በሌሎች በጥንታውያን አብያተ ክርስቲያናት ደግሞ ይሄ ምን ይባላል? የጌታ ጸሎት ይባላል። ጌታ ራሱ ያስተማረው ፕሬይ ኦፍ ዘ ሎርድ ነው የሚሉት። ከጸሎቶች ሁሉ የበላይ የሆነ የጸሎቶች መክፈቻ፣ የጸሎቶች ሁሉ መዝጊያ የሆነ ታላቅ ነው። በዚህ ታላቅ ጸሎት ውስጥ አምላካችን እግዚአብሔር ያስተማረን ስንጸልይ ምን ማለት እንዳለብን ያስተማረን ርዕሰ ጉዳይ አለ። አባቶችም ስንጸልይ በእምነት መጸለይን አንስተው ከዛ ሲቀጥል እንደ ፈቃድ ይሁን የሚለውን ጸሎት አምጥተው ሶስተኛ ላይ የሚያነሱት መሰረታዊ ጉዳይ ስንጸልይ ሁልጊዜ መርሳት የሌለብን በደላችንን ይቅር በለን ማለት ያስፈልጋል ይላሉ። ሰው በተፈጥሮ እንደምታውቁት ከኃጢአት የሚነጻ አይደለም። ጻድቅ ማለት ኃጢአት ያልሰራ ማለት አይደለም። ጻድቅ ማለት 7 ወድቆ 7 የሚነሳ በእግዚአብሔር ፊት ኃጢአቱን ሁልጊዜ የሚናዘዝ ከኃጢአት ባይርቅም
በእግዚአብሔር ፊት ግን ንስሐ እየገባ ከኃጢአት ለመራቅ ትግል የሚያደርግ ማለት ነው። ንጹሕ ወደ መሆን ማደግ ማለት ነው። ስለዚህ ሰው በኃጢአት ደጋግሞ መውደቁ አይቀሬ ነው። በኃጢአት ደጋግሞ ሲወድቅ ደጋግሞ በእግዚአብሔር ፊት ደግሞ መማለል፣ መውደቅ፣ መነሳት፣ መጸለይ ደግሞ የግድ ያስፈልጋል። ይህንን ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች ለሮሜ በመልእክቱ ላይ የጻፈው በምዕራፍ 3 ቁጥር 23 ላይ እንዲህ የሚል ኃይለ ቃል አለ። ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ይሄ አስቀድሞ ለነበረ ዘመን የተጻፈ ይሁን እንጂ በዚህም ዘመን ያለ ነው። ሁሉ ኃጢአት ሰርተዋል። ኃጢአት ያልሰራ እግዚአብሔርን ያላሳዘነ ሰው አይኖርም። ሰው ኃጢአት ሲሰራ የእግዚአብሔር ክብር ይጎለዋል። ስለዚህ ሰው በኃጢአት ውስጥ ይቆያል፣ ኃጢአት እየሰራ ይኖራል። ነገር ግን ስለ ኃጢአቱ ስለ በደሉ ሁልጊዜ ደግሞ በእግዚአብሔር ፊት መለመን ያስፈልጋል። ሐዋርያው ቅዱስ ዮሐንስ ኃጢአትን በእግዚአብሔር ላይ ማመጽ ይለዋል። ሰው እግዚአብሔር ላይ አመጸ የሚባለው የእግዚአብሔርን ቃል እየተላለፈ ኃጢአት ሲሰራ ነው ይላል። በእግዚአብሔር ላይ ያመጸው ሰው ወደ እግዚአብሔር የሚመለሰው ደግሞ አሁንም ወደ እግዚአብሔር ቆሞ ስለሰራው ኃጢአት ሲጸልይ ነው። በአንደኛ የዮሐንስ መልእክት በምዕራፍ 3 ቁጥር 4 ላይ እንዲህ ይላል፣ ኃጢአትን የሚያደርግ ሁሉ አመፃን ያደርጋል ይላል። ከዛም ኃጢአት አመፃ ነው ይላል። ኃጢአትን የሚያደርግ ሁሉ አመፃን ያደርጋል። የቀደመው አባታችንን ብንመለከት አዳምን ብንመለከት በእግዚአብሔር ላይ ነው ያመፀው። ያ አመፁ ኃጢአት ተብሎ ተጠርቷል። ስለዚህ ሰው እግዚአብሔርን እያሰበ ከኃጢአት ለመመለስ የግድ መስራት መቻል አለበት ማለት ነው። እንደውም እንዲህ ይላል፣ እኛ በዓለም ውስጥ ስለሆንን ኃጢአት በዓለም ውስጥ የበዛ በዓለም ለሚኖር ሰው ኃጢአት ደጋግሞ የሚያጋጥመው ከኃጢአት መራቅ የማይችል ግን ደግሞ ከኃጢአት ለመዳን በእግዚአብሔር ፊት ደጋግሞ በደሉን እያሰበ በእግዚአብሔር ፊት ልመና ማቅረብ እንደሚገባ ዮሐንስ እንደዚህ ይላል። በአንደኛ ዮሐንስ በምዕራፍ 5 ቁጥር 19 ላይ እንዲህ ይላል፣ ይኸውላችሁ ዓለምም በመላው በክፋት እንደተያዘ እኛ እናውቃለን። ዓለም በመላ ነው የሚለው። ዓለም በከፊል አይልም፣ ዓለም በጠባቡ አይልም። ዓለም በመላ በክፋት እንደተያዘ እኛ እናውቃለን አለ። ግን ከዛ አስቀድሞም ይላል እኛ ከእግዚአብሔር እንደሆንን ሁሉ ብሎ ነው የሚነሳው። ዓለም በኃጢአት ዓለም በክፋት የተያዘ ነው። ስለዚህ ሰው በአንድም በሌላ በማየት በመንካት በመናገር በማሰብ በመዳሰስ በመስራት ኃጢአት ሊሰራ ይችላል። በአንድም በሌላም ኃጢአት ውስጥ ሊወድቅ ይችላል። ጉዳዩ ከእግዚአብሔር ጋር ደጋግሞ ለመገናኘት መሞከር ያስፈልጋል። ጉዟችን ከእግዚአብሔር ጋር ካደረግን እየወደቅንም እየተነሳንም ቢሆን በእግዚአብሔር ፊት እንማልላለን ማለት ነው። አሁን ስንጸልይ ምን ህድግ ለነ አበሳነ ወጌጋየነ፣ አቤቱ ጌታችን ሆይ ኃጢአታችንን በደላችንን ምን በለን ይቅር በለን ብለን መጸለይ ይገባናል ይላል። እንግዲህ ሰው ከኃጢአት አይርቅም ብለናል። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ያለው። ተመልከቱ፣ እናንተ ሸክማችሁ የከበዳችሁ ነው ያለው። ሸክም የተባለ ኃጢአት ነው፣ ኃጢአት ነው። እግዚአብሔር አስቀድሞ ምን አለ? እናንተ ሸክማችሁ የከበዳችሁ። ሸክም ያልከበደው ሰው የለም። በመደበኛው ዓለም ስንመለከት አንድ ሸክም የበዛበት ሸክምን ተሸክሞ ላቡ እየተንጠፈጠፈ ተስፋ የሚያደርገው ሸክሙን የሚያራግፍበትን ቦታ ነው። ያ ሸክሙን የሚያራግፍበት ቦታ ሸክሙን የሚያነሳለት ሰው ለሱ የሰላሙ፣ የመረጋጋቱ፣ የመተንፈሱ ምክንያት፣ የደስታው ምክንያት ነው የሚሆነው። ለዛ ነው አምላካችን እግዚአብሔር ምን አለ? እናንተ ሸክማችሁ የከበዳችሁ ምን አለ? ኃጢአታችሁ የበዛባችሁ። ኃጢአት ሸክም ነው። ኃጢአታችሁን ተሸክማችኋል፣ ግን ማንም አያሳርፋችሁ። ማን ነው የሚያሳርፋችሁ? እኔ ነኝ። ኑ አለ። ኃጢአታችሁን አሳርፋችሁ ዘንድ ኑ፣ እኔ ነኝ የማሳርፋችሁ እያለ ነው።
እንግዲህ ይሄንን ካልን እሺ ይቅር ለመባል ምን ማድረግ አለብን? አሁን ምን ልንል ነው? አቤቱ በደላችንን ይቅር በለን ልንል ነው። ይቅር በለን ለማለት ምን ያስፈልጋል? ራሱ አንድ ሰው ቆሞ ጌታ ሆይ በደል በድያለሁ ይቅር በለኝ ለማለት መጀመሪያ ምን ያስፈልጋል? የመጀመሪያው የሚያስፈልገው ኃጢአትን ማወቅ፣ የሰሩትን ኃጢአት መገንዘብ ነው። ሰው ኃጢአት እንደሰራ ካልገባው፣ ኃጢአት ነው ብሎ ካልተገነዘበ ይቅር በለኝ ብሎ መቆም አይችልም። ስለዚህ የመጀመሪያው ጉዳይ ምንድን ነው? ኃጢአትን እንደሰራ ማወቅ። የእግዚአብሔር ቤተሰቦች ልብ በሉ። አሁን ወደ ቤተ ክርስቲያን መጣን። ወደ ቤተ ክርስቲያን ስንመጣ አምነን መተናል። እግዚአብሔር የለመነውን ነገር እንደሚያደርግልን አውቀናል። ከዛስ እንደ ፈቃድ ይሁን ብለን ልንለምን ነው። ያንተ ፍቃድ ይቅደም ልንል ነው። አሁን ይሄንን እያልን ደግሞ ምን ልል ነው? ይቅር በለን በድለናል፣ በደላችንን ይቅር በለን ልንል ነው። በደላችንን ይቅር በለን ለማለት አስቀድሞ ሰው የሰራውን ኃጢአት ማወቅ መቻል አለበት። በእግዚአብሔር ላይ ማመፁን፣ ከእግዚአብሔር መንገድ መውጣቱን፣ እግዚአብሔርን ማሳዘኑን ማወቅ መቻል አለብን። ይሄን አውቆ በኃጢአቱ ተጸጽቶ ወደ እግዚአብሔር የጸለየ ሰው ምን ኃጢአት ቢሰራ እግዚአብሔር ኃጢአትን እንጂ ኃጢአተኛን አይርቅም፣ ኃጢአተኛን አይጠላም፣ ኃጢአትን ነው የሚጠላው። ስለዚህ ሸክም ይዘን መተን በእግዚአብሔር ፊት ስንቆም መጀመሪያ ማወቅ ያለብን ኃጢአታችንን ነው። ይኸውላችሁ ኃጢአታቸውን አውቀው ኃጢአታቸውን ተናዘው በእግዚአብሔር ፊት በረከት ያገኙ በጣም ብዙ ሰዎች አሉ። እንደው አንድ ሁለት ምሳሌ እናንሳ። ሁለት ምሳሌ በጣም ጥሩ ምሳሌ ስለሚሆኑን ማለት ነው። የመጀመሪያው የምናነሳው በሁለተኛ መጽሐፈ ነገሥት ካልዕ ላይ በምዕራፍ 18 19 እና 20 ላይ ያለ ታሪክ ነው። ይሄ ታሪክ የንጉሱ ሕዝቅያስ ታሪክ ነው። ንጉሱ ሕዝቅያስ ንጉሱ በነገሰበት በዚያ ዘመን እድሜው ገና 25 ነበር። በ25 ዓመቱ ነግሶ 29 ዓመት ይሁዳን እስራኤልን መርቷል፣ አስተዳድሯል። መጽሐፈ ነገሥት ካልዕ ምዕራፍ 18 ገና በቁጥር 1 ላይ ሲጀምር ስለ ሕዝቅያስ ስለ ንጉሱ ሕዝቅያስ ሲናገር እንዲህ ይላል። አካሄዱ እንደ አባቱ እንደ ዳዊት ነበር ይላል። እግዚአብሔርን የሚፈራ እግዚአብሔርን የሚያከብር በእግዚአብሔር መንገድ የሚሄድ ነው። ሕዝቅያስ ክርስቶስ ከመወለዱ 600 ዓመት በፊት የነገሰ ነው። በዛ ዘመን የነበረው ነቢይ ደግሞ ነቢየ ልዑል ኢሳይያስ ነው። በእግዚአብሔር መንገድ ሄዷል። እንደውም መጽሐፉ ምን ይላል መሰላችሁ? ሙሴ በበረሃ እስራኤል ባጉረመረሙ ጊዜ እግዚአብሔር በእባብ በቀጣቸው ጊዜ የነሐሱን እባብ ሰቅሎ ምልክት አሳይቷቸው ድነዋል። ያንን የነሐሱን እባብ ያዩት ድነው ነበረ። እስራኤል ጣዖት አምልኮ ደጋግሞ ይጎበኛቸው የነበረ ግን ደግሞ የሚመለሱ ህዝቦች ነበሩና ያ ሙሴ በበረሃ ሰቅሎት የነበረውን የነሐሱን እባብ ይዘው እንደ ጣዖት ያመልኩት ነበረ፣ ድነንበታል ብለው። ሕዝቅያስ በነገሰ በዚያ ጊዜ ግን ምን አደረገ ይላል? የጣዖት ቦታዎችን በሙሉ አጠፋ ይላል። የነሐሱን እባብም ሰበረ፣ አባረረ። አጓጉል ስግደት ይሰግዱባቸው የነበሩ ቦታዎችን አጠራ። የእግዚአብሔር አምልኮ ብቻ ሆነ። ያኔ እግዚአብሔር ከእርሱ ጋር ሆነ። የሚገርማችሁ በሱ ዘመን አብሮት የአሦር ንጉሥ የነበረው ሰናክሬም ሕዝቅያስ በነገሰ በ14ኛው ዓመት ተነሳበት ይላል። በተለያዩ ጊዜ ተነስቶበት ነበር፣ ግን 14ኛው ዓመት ላይ በጣም በኃይል በጉልበት ተነሳና አስጨነቀው። ለኔ ገብር ለኔ ተገዛ አለው። አየ ሁኔታውን 185,000 ጦረኛ ይዞ ነው የአሦር ንጉሥ ሰናክሬም ወደ ማን የመጣው? ወደ ሕዝቅያስ የመጣው። ስለዚህ ሕዝቅያስ ምን አደረገ? የምትፈልገውን እገብራለሁ፣ የምትፈልገውን እጅ መንሻም እሰጣለሁ፣ እስራኤልን የእግዚአብሔር ከተማ ነችና ሕዝቡንም አይሁድን የእግዚአብሔር ሕዝብ ነውና ሀገሬን አታቃጥል፣
ሕዝቡን አታሰድድብኝ፣ የምትፈልገውን ነገር አደርጋለሁ አለው። ስጦታ ከሰጠውም በኋላ ግን ከእንደገና አጠቃላይ ለእኔ ትገዙ ዘንድ ይገባል ብሎ ገፍቶ መጣበት። ይለማመጠው የሚፈልገውንም ነገር ለማቅረብ ይሞክር ነበር፣ ግን በማይታለፍ ነገር መጣበት። ምን አለው? ሕዝቡን አታታል፣ የእስራኤል አምላክ የምትለው ያድነኛል ብለህ እንዳታስብ፣ ከኔ እጅ የሚያድን አንዳች የለም አለው። ያኔ ሕዝቅያስ ምን አደረገ? በጣም አዘነ። እንደውም ምን ይላል መጽሐፉ? ወደ መቅደሱ ገባ፣ በመቅደሱ ፊት ልብሱን ቀደደ፣ አዘነ። እዛ የነበሩትን ካህናቶችም ምን እንዲያደርጉ አመድ ትቢያ ነስንሰው እንዲያለቅሱ አደረገ። ወደ ኢሳይያስም መልእክት ላከ። እግዚአብሔርን የሚገዳደር የእስራኤልን አምላክ የሚንቅ ሰናክሬም መጥቶብኛል፣ እግዚአብሔር አምላክህን ጠይቅልኝ አለው። ኢሳይያስም ወደ እግዚአብሔር ተንበረከከ። የሕዝቅያስንም የሕዝቡንም ልቅሶ እግዚአብሔር ሰማና ምን አደረገው? አይዞህ፣ ይህ የሚያልፍ ነው፣ እኔ ካንተ ጋር እሆናለሁ አለው። መልአኩን አወረደ። በጦርነት ሳይሆን በመልአኩ የሰናክሬምን የጦር በሙሉ በአንድ ቀን ፈጅቶ እግዚአብሔር ነፃ አወጣቸው። እንደውም የሚገርማችሁ እግዚአብሔርን የተገዳደረውን ሰናክሬምን ልጆቹ በሚያመልከው ጣዖት ፊት ገደሉት ይላል። እግዚአብሔርን የተገዳደረውን ይሄ ሁሉ የሆነለት ንጉሡ ሕዝቅያስ አንድ ጥፋት አጠፋ። አሁን የምንፈልገው ይሄኛውን ነጥብ ነው። ስለ ሕዝቅያስ በእግዚአብሔር መንገድ መሄዱን ላሳያችሁ ብዬ ነው። አሁን ወደ ዋናው ነጥብ ስንመጣ ሕዝቅያስ አንድ ጥፋት አጠፋ። ኢሳይያስ በትንቢት ከተናገራቸው ቃላቶች ወይም የትንቢት ጽሑፎች መካከል አንደኛው በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ያለው ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ኃይለ ቃል ነበረ። ይህ ቃል የተነገረው ስለማን ነው? ስለ ድንግል ማርያም፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ክፉ መካሪዎች ወደ ሕዝቅያስ ሄዱ። ሕዝቅያስ አሉት፣ አያችሁ አንዳንድ ጊዜ የማይገባ ወዳጅነት፣ የማይገባ ግንኙነት የሚያመጣው ጣጣዎች አሉት። ያልተገባንን ያልሆነውን የሚነግሩን ሰዎች አሉ። ያልሆነውን ያልደረስንበትን እኛ በፍጹም ከዛ ጋር ማንወዳደረውን ነገር አምጥተው በከንቱ ውዳሴ ይጠልፉናል። የመጀመሪያው ከገነት ለመባረራችን ምክንያት እናታችን ሔዋን በሰይጣን በከንቱ ውዳሴ መጠለፏ ነው። ሰው የሆነውን ነገር ሲነገረው ቢቀበል ችግር የለም። ያልሆነውን ነገር ግን ሲነገረው ልቡ ያውቃል፣ እንዳልሆነ ይገባዋል። ያንን ተይ ማለት ያስፈልጋል። ወደ ሕዝቅያስ መጡና ሕዝቅያስ አሉት፣ ይሄ ትንቢት እኮ የተነገረው ስለ አንተ ነው አሉት። ተመልከቱ፣ ይሄ ትንቢት ስለማን የተነገረው? ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ፣ ስለ ንጽሕተ ንጹሐን ስለ ድንግል ማርያም። ድንግል የተባለችው ኢየሩሳሌም ነች አሉት። ወንድ የተባልከውም አንተ ነህ አሉት። ይህንን በልቡ ቢያቅም ይላሉ ሊቃውንት ሲተረጉሙ፣ ቢገባውም ቢገነዘብም ተው አላለም። ምን አደረገ? ወሰደው። ድንግል የተባለች ኢየሩሳሌም፣ ወንድ የተባልኩ እኔ ነኝ ብሎ ድንግል ትወልዳለች ወንድ ልጅ ትወልዳለች የተባለውን ለጌታ የተነገረውን ተመልከቱ። ከማን ጋር ራሱን ሰፍቶ እንደቆመ ሕዝቅያስ። አንዳንዴ የምንወድቅበት የምንጠለፍበት ነገር የመጥለፊያው ገመድ ራሱ ክብደቱ ያስደነግጣል። የተጠለፈው ከክርስቶስ ጋር አንድ ላይ ቆሞ ነው። ክርስቶስን መስሎ ነው። አደገኛ መጠለፍ ነው። አደገኛ መውደቅ። ልክ አባታችን እኮ አዳም የወደቀው ውድቀት እኮ አምላክ ትሆናለህ አለ። አምላክነትን ሻተ። አምላክነትን ሲመኝ ሰውነትን አጣ። አዳም የተመኘው አምላክነትን ግን እንኳን አምላክ ሊሆን ሰውነትን አጣ።
የምንጠለፍበትን ነገር ማወቅ ያስፈልጋል። አደገኛ ነገር ነው። የእግዚአብሔር ልጆች በተለያየ መንገድ ሰይጣን ልንከብር ባልንበት፣ ልናድግ ባልንበት፣ ልንወጣ ባልንበት ነገር በከንቱ ውዳሴ ይመጣብናል። ያንን መዝለል ካልቻልን መውደቂያችን በጣም ሩቅ ነው። ያለንበት ቦታ መቆም አይደለም፣ ያለንበትን ቦታ እስክንመኝ ቁልቁል እንወርዳለን። የነበርንበት ቦታ እስኪናፍቀን ያለንበትን ቦታ እናጣለን። ሕዝቅያስ ዝም አለ፣ እግዚአብሔር ተቆጣው ይላሉ አባቶች። ልክ ምዕራፍ 20 ላይ ሕዝቅያስ በጽኑ ታመመ ይላሉ መጽሐፉ። በጽኑ ታመመ። ከማጋት ራሱን ሰፍቶ ተው ብሎ መገሰጽ እየተገባው ዝም በማለቱ ከእግዚአብሔር ጋር ዝም በማለቱ ምክንያት፣ ስለዚህ ያን ጊዜ ታሞ ወደቀ፣ አልጋው ላይ ሆነ። ነቢዩም ወደ እርሱ መጣና ምን አለው ይላል መጽሐፉ ላይ። እንደው ቀጥታ ቃሉን ብናነብ ምን ይላል? ፈጽሞ ትሞታለህ አትድንም፣ ኢሳይያስ ነው ያለው። ስለዚህ ቤትህን አዘጋጅ አለው። ትሞታለህ፣ ፈጽሞ ትሞታለህ፣ አትድንም። ይሄን የላከኝ እግዚአብሔር ነው። ስለዚህ ቤትህን አዘጋጅ አለው። ንጉሡ ሕዝቅያስ ምን አደረገ? አለቀሰ ይላል። አነባ፣ ወደ እግዚአብሔር አብዝቶ ጮኸ። ወደ እግዚአብሔር ጮኸ፣ ልመናውንም ወደ እግዚአብሔር አቀረበ ይላል። እንደው ምን አለ? ጌታ ሆይ በቀደመው ጊዜ በመንገድህ መሄዴ አስታውሰ ማረኝ አለ። ይቅር በለኝ አለ። መበደሉን መጀመሪያ ኃጢአቱን አወቀ ማለት ነው። ከዛ አለቀሰ ወደ እግዚአብሔር፣ ማረኝ እባክህ፣ አድነኝ፣ ከዚህ መቅሰፍት ከተቀሰፍቱበት ነገር አድነኝ ብሎ ንጉሡ ወደ እግዚአብሔር ጸለየ። ነቢዩ ነግሮት ሄዷል። ትሞታለህ፣ ፈጽሞ ትሞታለህ፣ አትድንም፣ ቤትህን አዘጋጅ ብሎት ትቶት ሄዷል። እሱ ግን ነቢዩ ነግሮኛል መሞቴ ነው ብሎ ዕቃ ወደ ማዘጋጀት አልገባም። ምንድን ነው ያለው? የበደልኩትን አውቄአለሁ፣ በእግዚአብሔር ፊት እቆማለሁ፣ እግዚአብሔርን እለምናለሁ፣ እግዚአብሔር ይቅር ይለኛል ብሎ ስለ ኃጢአቱ ስለ በደሉ ወደ እግዚአብሔር ጸለየ፣ ወደ እግዚአብሔር ለመነ። ያ ክፎች ትንቢቱን አምጥተው ለሱ ሲሰጡት ያን ክፉ የትንቢት ትርጓሜ ያንን ለራሱ ማድረጉ፣ ያ ትንቢት የተነገረው ሰማይና ምድር የሚታረቁበት፣ ወልደ እግዚአብሔር ከሰማይ የሚወርድበት፣ በምድር እግዚአብሔር ከፈጠራቸው ከ22ቱ ስነ ፍጥረታት ከፈጠረበት ጥበብ ይልቅ ያዳነበት ጥበብ ይገርማል፣ ይደንቃል የተባለው ነገረ ሥጋዌ የሚፈጸምበት፣ ዲያብሎስ ድል የሚመታበት፣ የሰው ልጅ ከሲኦል ወደ ገነት የሚገባበት ታላቅ ምስጢር ታላቅ ሁነት የሚነገርበትን ትንቢት ለራሱ ስላደረገ ነው። እያወቀ እየገባው፣ አንዳንድ ጊዜ እየገባን እያወቅን ከሰዎች ጋር ለመኖር ብለን ሰዎች እንዳይከፉ ብለን እናልፋለን። ታስታውሳላችሁ አይደለ? በእስራኤል 40 ዓመት መስፍንም ካህንም ሆኖ የመራው ኤሊ እግዚአብሔር ያዘነበት የቀጣው፣ እሱም ከወንበር ወድቆ የሞተው፣ ታቦተ ጽዮንም የተማረከችው 32,000 ሰው እንዲሞት ምክንያት የሆነው በምን ምክንያት መሰላችሁ? በአፍኒንና ፊናስ ምክንያት እኮ። ለምን? አባታቸው ተው ባለማለቱ። ልጆቹን እግዚአብሔር አዝኖባቸዋል፣ በፍጹም ይሄን ማድረግ የለባችሁም ማለት መገሰጽ፣ ከኔ ይልቅ ልጆችን መርጠሃል ብሎታል እግዚአብሔር። አንዳንዴ ማረግ፣ መናገር፣ መገሰጽ፣ ተው ማለት፣ ይሄ አይገባኝም ማለት ሲገባል ያለፍን እንደሆነ ውድቀቱ ከባድ፣ ልንመልሰው ማንችለው ውድቀት ይገጥመናል። ግን ወዲያውኑ ከገባን፣ ወዲያው ከተረዳን፣ መለስ ካልን፣ ከእግዚአብሔር ጋር ንግግራችንን ካረግን በሕይወታችን እኮ በጣም ይገጥመናል አይደል? ደጋግመን እንወድቃለን። እግዚአብሔር
ምን አድርጎናል? አዋቂ ፍጥረት አድርጎናል። የሰራነው ነገር እግዚአብሔርን ማሳዘን እንደሆነ ይገባናል እኮ። ስለዚህ ምንድነው እናደርገው? ወደ እግዚአብሔር እንቀርባለን፣ በፊቱ እንቆማለን፣ እንበረከካለን፣ እንጸልያለን። ጌታ ሆይ የበደልኩትን ይቅር በለኝ እንለዋለን። ሕዝቅያስ ይህንን ያደረገው ጌታ ሆይ ይቅር በለኝ። ወደ እግዚአብሔር ዞረ፣ ወደ አልጋው ወደ ግድግዳው ዞረና አለቀሰ ይላል መጽሐፍ። ማረኝ ብሎ አድነኝ ብሎ ወደ እግዚአብሔር እንባውን አውጥቶ አለቀሰ። እግዚአብሔር ወደ ነቢዩ ሄደ። ወደ ነቢዩ ቃል አመጣ። ምን አለው? ተመለስ፣ ለሕዝቅያስ ይሄንን ቃል ንገረው አለ። በዚህ በሁለተኛ ነገሥት በምዕራፍ 20 ከቁጥር 5 እስከ 6 እንዲህ ይላል። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ ልቅሶህንም አይቻለሁ። እኔ እፈውስሃለሁ፣ በፊትህም ላይ በዕድሜህም ላይ 15 ዓመት እጨምርልሃለሁ አለው ይላል። ተመልከቱ፣ ይህ ሰው ትሞታለህ ተዘጋጅ ነው የተባለው። ነቢዩ ተመለሰ ወደ ሕዝቅያስ፣ እግዚአብሔር ልኮኛል አለ። ቀድሞም የመጣሁት ትሞታለህ ልልህ፣ ተቀስፈሃል ልልህ፣ በቤትን አዘጋጅልህ የመጣሁት እኔ ነኝ፣ እግዚአብሔር ልኮኝ ነው። አሁን ደግሞ እንባህን ሰማ። የአባትህ የዳዊት አምላክ እንባህን፣ ጸሎትህን፣ መጸጸትህን፣ የበደልኩትን ይቅር በለኝ ብለህ ማልቀስህን አምላክ አየልህ። እድሜ ነበር የለመንከው፣ ጨምርልኝ ብለህ ነበር የለመንከው። ከሞት ከቅስፈት አድነኝ ነበር ያልከው። እኔ ግን እስክትሸመግ በንግስና ላይ 29 ዓመት እንድትቆይ 15 ዓመትን ጨምሬልሃለሁ አለው። መጽሐፍ ምን ይላል? አርጅቶ ሞተ ይላል። ሊቀሰፍ የነበረው ነው። አያችሁ፣ እግዚአብሔር ከሁላችንም ጋራ እንዲህ ነው የሚነጋገረው። የሕዝቅያስ አምላክ ዛሬም አለ። ለሕዝቅያስ የሰማው እግዚአብሔር ዛሬም ይሰራል፣ ዛሬም አለ። ስለዚህ ስንበድል ምን ማድረግ ነው? በእግዚአብሔር ፊት መቆም። እንግዲህ ሕዝቅያስን አይታችሁት እንደሆነ አካሄዱ ከእግዚአብሔር ጋር ነበረ ነው የሚለው። እግዚአብሔር በነቢያት እየረዳው እየደገፈው ጠላቱን ድል ያደርግ የነበረ ንጉሥ ነው። ግን ወደቀ፣ እግዚአብሔርን አሳዘነው። ፍጥነቱ ወደ እግዚአብሔር ተመለሰ። ማረኝ አለው፣ አድነኝ አለው። አንወድቅም አይደለም የእግዚአብሔር ልጆች። ሁልጊዜ ስንጸልይ ህድግ ለነ አበሳነ ወጌጋየነ፣ አቤቱ በደላችንን ኃጢአታችንን ይቅር በለን ብለን መለመን ያስፈልጋል። የመጀመሪያው ኃጢአትን ማወቅ ስለሆነ ነው። ከዚሁ ጋር በሐዲስ ኪዳን የሁል ጊዜም ትምህርታችን የሚሆነው ቅዱስ ጴጥሮስ እግዚአብሔር የመረጠው በእግዚአብሔር የማዳን ስራዎች ውስጥ ፈጣን የነበረ፣ በዕድሜ ከሁሉም ሽማግሌ ነበረ፣ ያረጀ ከ50 ዓመት በላይ የሆነው ነገር ግን ወጣቶቹ በማይፈጥኑት ፍጥነት ይፈጥን የነበረ፣ ለእግዚአብሔር አገልግሎት ምላሽ ለመስጠት ለመውደቅም ለመነሳትም ፈጣን የነበረ ሐዋርያ ነው። ጌታ በዚህ በማቴዎስ ወንጌል በምዕራፍ 26 ላይ በቁጥር 32 ላይ እንዲህ ይላቸዋል ሐዋርያትን፣ ሁላችሁም በእኔ ትሰነካከላላችሁ፣ እረኛው ይያዛል፣ መንጋው ይበተናል ይላል ቃል። ስለዚህ ሁላችሁም ትሰነካከላላችሁ ሲላቸው ጴጥሮስ ምን አለ መሰላችሁ? ሁሉ በአንተ ቢሰናከሉ አለ። እኔ አይደለም ያለው። ማን ያለው? ሁሉ በአንተ ቢሰናከሉ እኔ ከቶ አልሰናከልም አለ። አሁን ሊቃውንቴን ሲተረጉሙ ለምን ሁሉ አለ? ለምን ስለ ራሱ አልተናገረም? ይሄ አብዝቶ መተማመን፣ አብዝቶ በተናገረው ነገር መውደቅ ነው የሆነበት ይላሉ። መቼም ሰው እኔ አልወድቅም ሁሉ ቢሰናከሉ አለ፣ እኔ አልሰናከልም ጌታ ሆይ አይደለም ያለው። ሁሉ ቢሰናከሉ፣ ሁሉ ቢበተኑ፣ ሁሉ ትተው ቢሸሹ እስከ ሞት እኔ ካንተ ጋር አለው ለጌታ። ጌታ ግን ምን አለው? እውነት እውነት እልሃለሁ በዚህች ሌሊት አለው። በሌላ ሌሊት አይደለም፣ ሩቅ አይደለም። የዛሬ 10 ዓመት አላለው፣ የዛሬ ዓመት አላለው።
እንደው ለሚሞሪ ለትውስታ እንኳን በማይርቅ በዚች ሌሊት አሉ። በዚች ሌሊት ዶሮ ሳይጮህ የጊዜውንም የጥበት ተመልከቱ። ዶሮ ሳይጮህ ጌታ ሊያዝ የመጣው 3 ሰዓት አካባቢ ነው የመጡት። እንግዲህ ከዚህ ሰዓት ጀምሮ ባለው ቆጥሩት ዶሮ እስኪጮህ በጣም ትንሽ ሰዓት ነው ያለው። ምን አለው? ዶሮ እስኪጮህ አንዴ አይደለም ያለው፣ 2 አይደለም ያለው፣ 3 ጊዜ ትክደኛለህ አለው። 3 ጊዜ። ጴጥሮስ እርግጠኛ ነበር እንደማይክድ። ሰው በእግዚአብሔር ካልታመነ፣ በእግዚአብሔር ላይ ካልተማመነ፣ አንተ ከረዳኸኝ፣ አንተ ከደገፍከኝ፣ አንተ ከኔ ጋር ከሆንክ እኔ አላረገውም ካላልን በራስ ከተማመንን መውደቅ ይመጣል። ማንም የቆመ ቢመስለው ምን እንዳይል ይጠንቀቅ ነው፣ እንዳይወድቅ ይጠንቀቅ ነው። የእግዚአብሔር ልጆች ዛሬ ባለንበት የቅድስና ደረጃ፣ ዛሬ በቤተ ክርስቲያን በምናገለግለው ደረጃ መኖራችን ለነገ ዋስትና አይደለም። ለነበርማ ይባላል እኮ። ሰይጣንም ምን ነበር? መልአክ ነበር። ነበር አይሰራም፣ ነበር አይሰራም። መሆን ነው የሚሰራው። ዛሬ ሆኖ መገኘት ነው የሚሰራው። ስለዚህ ሐዋርያው ምን አለው? በፍጹም እኔ አልክድም አለው። ጌታ ግን ነገር እውነት እውነት እልሃለሁ ዛሬ ሌሊት ብቻ አለ ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ አለው። እንዴት እንደካደው አሁን ተመልከቱ። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 69 ላይ እንዲህ ይላል። አንዲት ሰራተኛ የሆነች ወደ እርሱ ቀረበችና ይላል አንተ ደግሞ ከገሊላው ከኢየሱስ ጋር ነበርክ አለችው። ሰራተኛ ነች፣ የምታገለግል ሴት ነች። ጦር የታጠቀች አይደለችም፣ የምታስፈራም አይደለችም። እንደው እዛው የምታገለግል ሴት ነች። ቀርባ አንተ ከገሊላው ከኢየሱስ ጋር ነበርክ አለችው። የእሱ ምላሽ በጣም ይገርማችኋል። እርሱ ግን የምትዩን አላውቀውም ብሎ በፊቱ ካደ ይላል። የምትዩን ስሙንም አላነሳም። እንዲህም ነው እንዲያም ነው አላል። የምትዩን አላውቀውም ብሎ ካደ። ወዲያውም ሌላኛይቱም መጣችና ከዚያ አይታው ይህ ደግሞ አለችው ከናዝሬቱ ከኢየሱስ ጋር ነበረ አለችው። ከናዝሬቱ ከኢየሱስ ጋር ነበራቸው። ዳግመኛ ምሎ ይላል በመሐላ ዳግመኛ ምሎ ሰውየውን አላውቀውም ብሎ ካደ። ኢየሱስን አላለም፣ ጌታን አላለም። ጌታ ሆይ ሌሎች ቢክዱህ እኔ ካንተ ጋር ነው መሆነው፣ እስከ ሞት እታመናለሁ ያለው ሰውየውን አላውቀውም ብሎ ማለ ይላል። ትንሽ ቆይቶም በዚያ ቆመው የነበሩ ቀርበው ጴጥሮስን አነጋገርህ ይገልጣል፣ በእውነት አንተ ደግሞ ከእርሱ ወገን ነህ አሉት። በመሰረቱ ይሄ በጣም መታደል ነበር። አንድ ሰው አንተ ክርስቲያን መሆንህ አነጋገርህ እኮ ይገልጻል፣ አካሄድህ ይገልጻል፣ አለባበስህ ክርስቲያን ኦርቶዶክስ መሆንህን ይገልጻል ቢባል መታደል ነው፣ ሽልማት። ብርሃናችሁ በማን ፊት ይብራ ነው የሚለው? በሰው ፊት ሁሉ ይብራ ነው የሚለው። እኛ ክርስቲያኖች እንደሆነ ብናሳውቅ ሰዎች እኛን አይተው አንተ ክርስቲያን ነህ ቢሉን ብርሃናችን በሰው ፊት ቢበራ ጌታ ይከብራል፣ በእኛ እግዚአብሔር ስሙ ይመሰገናል። ክርስቲያን ስለሆነ እኮ ነው እንዲህ ሆኖ ቢባል ደስ የሚል ጥያቄ ነበር የተጠየቀው ለጴጥሮስ። ምን አለው? አነጋገር ይገልጣል። ከጌታ ጋር እንደነበርክ አነጋገር ይገልጣል፣ በእውነት አንተ ደግሞ የእርሱ ወገን ነህ አሉት። ይህን ጊዜ በጣም ያሳዝናቸዋል። በዚያን ጊዜ ሰውየውን አላውቅም ብሎ ራሱን ሊረግም ሊምል ጀመረ ይላል። ራሱን መርገም መሐላም ማድረግ ጀመረ። እኔ አላውቀው የምትሉትን ሰውዬ ብሎ ወዲያው ግን ይላል ዶሮ ጮኸ ይላል። ዶሮ ጮኸ። ጴጥሮስ ወዲያው ነቃ። የእግዚአብሔር ልጆች አንዳንድ ጊዜ እግዚአብሔር ሲፈልገን እንድንነቃ ሲፈልግ የሚሰጠን ምልክቶች አሉ።
መውደቃችንን መሰረት አድርገን እንድንመለስ፣ ወደ እግዚአብሔር ቤት እንድንመጣ፣ ከቤቱ እንዳንርቅ። በመሰረቱ ቤቱ መመላለሳችን ብቻ ዋጋ አለው። መምጣታችን፣ እዚህ መገኘታችን ዋጋ አለው። እግዚአብሔር ዋጋን የሚያስቀር አምላክ አይደለም። እግዚአብሔር አክርሞ ንስሐ ያገባናል። እግዚአብሔር ወዳው ንስሐ ያገባናል። እግዚአብሔር በዘመናት ይለውጠናል። ጴጥሮስ ወዲያው ነው የገባው። ዶሮ ሲጮህ ከመጮህ በፊት ተብሏል። ዶሮ ሲጮህ ገባው ይላል። እንዲህ ይላል በምዕራፍ 26 ቁጥር 75 ላይ ጴጥሮስም ዶሮ ሲጮህ 3 ጊዜ ትክደኛለህ ያለው የኢየሱስን ቃል ትዝ አለው። ወደ ውጭም ወጥቶ መራራ ልቅሶን አለቀሰ ይላል። ጌታ ሆይ ማረኝ፣ 3 ዓመት ከ3 ወር ካንተ ጋር ነበርኩኝ። በፊልጵስ ቂሳሪያ የሰው ልጅን ማን ይሉታል ተብሎ በጠየክ ጊዜ እኔ ምን ብያለሁ? አንተ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ፣ እግዚአብሔር ነህ ብዬ መስክሬአለሁ። አንተም ጴጥሮስ አንተ አለት ነህ፣ በዚህች አለት ላይ ክብርት ቤተ ክርስቲያኔን እመሰርታታለሁ ብለኸኛል። እኔ ግን ወደቅኩ፣ ኃጢአት ሰራው፣ በደልኩ። ህድግ ለነ አበሳነ ወጌጋየነ፣ ጌታ ሆይ ኃጢአታችንን በደላችንን ይቅር በለኝ ብሎ መጸለይ አስተምሮት ነበረ። ጌታ የጴጥሮስን መውደቅ አይደለም የሚፈልገው፣ የጴጥሮስን መመለስ ነው የሱ ፍላጎት። ጴጥሮስ ወዲያው ገባው፣ በእግዚአብሔር ፊት ቆመ፣ መሪር ልቅሶን አለቀሰ። በእንባው ኃጢአቱን እግዚአብሔር አጠበለት። አያችሁ፣ በደላችንን ይቅር በለን ብሎ መጸለይ መሰረታዊ ጉዳይ ነው። በእምነት መጸለይ አንድ ጉዳይ ነው። እንደ ፈቃድ ይሁን ብሎ መጸለይ ሁለተኛው ነው። ሌላው በደሌን ይቅር በለኝ ብሎ ወደ እግዚአብሔር መጸለይ ተገቢ ነው። ሕዝቅያስን አይታችኋል። በእድሜው ላይ 15 ዓመት ተጨመረ። በመጽሐፍ ቅዱስ ላይ 100-200 ታሪክ እንደዚህ አይነት ታገኛላችሁ። እንደው ለትምህርት እንደው ለምሳሌ ነው ያመጣ ነው። ጴጥሮስን ተመልከቱት እንግዲህ ሊቀ ሐዋርያት ተባለ። በእንባው እግዚአብሔርን ተመለሰና እግዚአብሔርን ጠየቀ። አልቅሶ እግዚአብሔርን ታረቀ። እግዚአብሔር ተቀበለው። መቀበል ብቻ አይደለም፣ የሐዋርያት ሁሉ አለቃ አደረገው። እግዚአብሔር ከመውደቃችን አይደለም ጉዳዩ፣ ከመመለሳችን ነው። ኃጢአታችንን ይቅር በለን ብለን ስንጸልይ እግዚአብሔር ኃጢአታችንን ይቅር ይለናል። ስንጸልይ ሁልጊዜ ሰው ከበደል ስለማይጠፋ ከኃጢአት ስለማይጎድል ሁሌ እግዚአብሔርን ስለምናሳዝን በጸሎታችን ሁሉ አሁን እንደ ልማድ ሆኖብን አባታችን ሆይ ስንጸልይ ምን እንላለን? እኛ የበደሉንን ይቅር እንደምንል በለን አቤቱ አንተም ይቅር በደላችንን ይቅር በለን ብለን እናልፋለን። ሪፖርት አይደለም። በተመስጦ ከእግዚአብሔር ጋር ባለን የመንፈስ ግንኙነት ውስጥ ሆነን በደላችንን እያሰብን በደላችንን ይቅር በለን ብለን በእምነት ወደ እግዚአብሔር መጸለይ መቻል አለብን። ያኔ የወደቀው ጴጥሮስ ምን ሆኗል? የገነት መንግስተ ሰማያት ቁልፍ የተሰጠው በምድር ቢያስር በሰማይ የሚያስር፣ በምድር ቢፈታ በሰማይ የሚፈታ ኃያል ታላቅ እግዚአብሔር አምኖት ጠብቅልኝ በጎቼ ግልገሎቼ ጠቦቶቼ ጠብቅ ብሎ ከሕፃን እስከ አዋቂ ድረስ ለቅዱስ ጴጥሮስ የአደራ መልእክት ሕዝቤን አጽናና አስተምር ብሎ በኋላም እንዳያችሁት በጥላው የሚፈውስ በቃሉ በአንድ ቃል ባስተማረው ትምህርት 3000 ነፍስ የሚማረክለት ጸጋው የበዛ የእግዚአብሔር አገልጋይ እንደው በዓለም ውስጥ ለዓለም ብርሃን ሆኖ መገለጥ የቻለ በኋላም ተዘቅዝቆ ሰማዕትነትን እየተቀበለ የክርስቶስ ፍቅር በልቡ የሚነድ ታላቅ ሐዋርያ ሆነ። ለምን ሆነ? ለምን ይሄንን ሁሉ ጸጋ ተቀበለ? ወደ እግዚአብሔር በደሉን አምኖ ይቅር በለኝ ብሎ ስለለመነ ነው። ስለዚህ ይቅር በለኝ ብሎ መለመን የተገባ ነው። ሌላው እዚህ ውስጥ አብረን በደላችንን ይቅር በለን ስንል የበደሉንን ደግሞ ይቅር ማለት ይጠበቅብናል። አብረን ማየት
እሱን በደላችንን ይቅር በለን እንላለን። ቀጥለን እኛስ የበደሉን ይቅር ማለት እቺ በደንብ ያዟት የእግዚአብሔር ልጆች። መቼም እኛ ተጠልፈን የምንወድቅበት ነገር ብዙ ነው። ስንጸልይ እግዚአብሔር ላይ ልንዘባበትበት አይገባም። ልብን ኩላሊትን የሚመረምር ጌታ ነው። በዚህ ጌታ ፊት ቆመን እንኳን ይቅር ለማለት ራሳችንን ጦር ነቅንቀን ካላጠፋ ነው ብለን የጠላት መዓት በጭንቅላታችን ሰብስበን ተሸክመን ያንን የጠላት መዓት በአእምሯችን ተሸክመን ጌታ ሆይ እኛም የበደሉን ይቅር እንደምንል ስንል እግዚአብሔር ላይ መዘበት አይመስላችሁ? እግዚአብሔር ላይ እኮ መዘባበት ነው። እግዚአብሔር ደግሞ የሚዘበትበት አምላክ አይደለም ይላል መጽሐፍ። እንደው የድፍረታችን ድፍረት መጠን ያለፈ ደፋርነታችን በእግዚአብሔርም ፊት ለራሱ ለእግዚአብሔር እንዋሻለን። ለራሱ ለእግዚአብሔር ሰው መቼም ልብን ኩላሊትን አያይም አይመረምርም። ሰውን ልንሸውን ሰው በእግዚአብሔር ፊት ኃጢአት ይሰራል፣ እውነት ነው። ግን በእግዚአብሔር ፊት እግዚአብሔር እንዴት ይዋሸዋል? ይቅር ሳይል እንዲህ ነው የሚለው መጽሐፍ። እንግዲህ እኛ የበደሉን ይቅር እንደምንል አቤቱ በደላችንን ይቅር በለን ብለን ነው የምንጸልየው። ስለዚህ ይቅር ለመባል መጀመሪያ ቅድመ ሁኔታ አለ። ይቅር ለመባል የበደሉንን ምን ማለት ይጠበቅብናል? ምን ማለት ይጠበቅብናል? ይቅር ማለት ይጠበቅብናል። ከቃሉ ጋር ናችሁ? እስቲ እግዚአብሔር እናመስግን። ይኸውላችሁ እኛ እንዳይፈረድብን ከእግዚአብሔር መንገድ እንዳንወጣ የበደሉንን ይቅር ማለት ይቅር ለመባል ቅድመ ሁኔታ ነው። ይሄ የራሱ የባለቤቱ ቃል ነው። እንዲህ ይላል በዚህ በማቴዎስ ወንጌል በምዕራፍ 5 ላይ እንዳይፈረድባችሁ ምን አትበሉ፣ አትፍረዱ። በምትፈርዱት ፍርድ ይፈረድባችኋል፣ በምትሰፍሩት መስፈሪያ ትሰፈራላችሁ ይላል። እኛ ይቅር ማንል ከሆነ እግዚአብሔር እኛን ይቅር አይለንም። እኔ አይደለሁም ያልኩት ቃሉ ነው። እኛ የበደልናቸውን ነው የሚለው እንዴ? ነው የሚለው የበደልናቸውን ደግሞ የግድ እንላለን። የበደሉንን ነው። የበደሉንን ይቅር ማለት ካልቻልን እግዚአብሔር ይቅር አይለንም። በዚህ በማቴዎስ ወንጌል በምዕራፍ 28 ቁጥር 21 ላይ እንደዚህ ይላል ሐዋርያው ቅዱስ ጳውሎስ። በዚያም ጊዜ ቅዱስ ጴጥሮስ በዚያም ጊዜም ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። አሁን ሐዋርያው ቅዱስ ጴጥሮስ ስለ ይቅርታ ጌታን እየጠየቀ ነው። ጌታ ሆይ አለ። ቀረበ። ምን አለው? ወንድሜ ቢበድለኝ። መቼም ሰው ሆኖ ወንድም ከወንድም መበዳደል አይቀርምና እንደ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ ይቅር ልበለው አለ። ቅዱስ ጴጥሮስ 7 ጊዜ ሲል አንድም ቁጥር ማብዛት ነው፣ አንድም ደግሞ በዕብራውያን 7 ማለት ፍጹም ማለት ነው። ፍጹም ማለት ነው። ይቅር ልበለው ብሎ ጠየቀ ጌታን። ጌታ ግን ምን አለው? ኢየሱስም እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም አለው። ሰው 70 ጊዜ 7 ነው ያለው። ጴጥሮስ 7 ጊዜ ጠይቋል። ጌታ ደግሞ ምን ብሎታል? አርዝሞለታል። ሰው ቢበድል ይቅርታ በጠየቀ ቁጥር ይቅር በለው። አንተም ይቅር ለማለት የተዘጋጀው ገደብ የለውም። አሁንስ ደጋገመ አይባልም። በበደለን ቁጥር ሃይማኖት እስካልሆነ ድረስ በምግባር የሚያጋጨን ጉዳይ ላይ ይቅር ማለት የተገባ ነው። በሃይማኖት ሲሆን፣ በኑፋቄ ሲሆን፣ በሃይማኖት መለየት ሲኖር እንመክረዋለን። ከወንድም ጋር እንመክራለን፣ ከቤተሰብ ጋር እንመክራለን፣ ከአባቶች ከቤተ ክርስቲያን ጋር እንመክራለን። ከዚያ ልመለስ ሲል ይተዋል። እንደ አረባዊ እንደ መጸባዊ ተቆጥሮ ይተዋል ይላል። ነገር ግን
የምግባር ሲሆን ግን ምን ማድረግ አለብን? ይቅር ማለት አለብን እየደጋገምን። 3 ጊዜ 4 ጊዜ 7 ጊዜ የሚባል ነገር የለም። ይቅር ማለት ያስፈልጋል። የእግዚአብሔር ልጆች የግድ ምን ብንበደል የበደላችን መጠን ይሄን ያክል ስለሆነ እንዲህ ስለተበደልን ብለን የምናስቀረው ይቅር ማንለው ነገር መኖር የለበትም። እንዲህ ይላል መጽሐፍ በማቴዎስ ወንጌል በምዕራፍ 18 ቁጥር 23 ላይ ስለዚህ አለ ጌታ ሲነግራቸው መንግስተ ሰማያት ባሮቹን ሊቆጣጠር የወደደ ንጉስን ትመስላለች አለ። መንግስተ ሰማያት ባሮቹን ሊቆጣጠር የወደደ ንጉስን ትመስላለች። ንጉሱም እልፍ ዕዳ ያለበት ብዙ ገንዘብ ብዙ ዕዳ ያለበትን ሰው ንጉሱ እየዞረ ይፈልግ ያረጋግጥ ጀመረ። አንድ በጣም እልፍ ዕዳ ያለበትን ሰው አገኘው ይላል። ያዘው፣ ገንዘቤን አምጣ አለበለዚያ ሚስትህን ልጅህን እስር ቤት አድርገህ ሸጠህም ቢሆን አውሰህም ቢሆን ምን በልግ መልስልኝ ገንዘቤን አለው። ያ ባሪያ በንጉሱ እግር ስር ወደቀ ይላል። ጌታ ነው የሚያስተምራቸው። ጌታ ሆይ ይቅር በለኝ ሰርቼ እከፍልሃለሁ ብሎ ለመነ። ንጉሱም ማረው። ያ የተማረው ሰው ወጣ ይላል። ወደ ውጭ ወጣና ማንን አገኘ ይላል? ሌላ ዕዳ ያለበት 100 ዲናር ያበደረውን ሰው አገኘ። ገንዘቤን አምጣ ብሎ አነቀው ይላል። ያም ሰው እባክህን ጌታ ሆይ ማረኝ ሰርቼ እከፍላለሁ ቢል እምቢ አለና እስር ቤት ከተተው። ያንን ያዩ ወደ ንጉሱ ሄዱና ንጉሥ ሆይ አንተ ይቅር አልከው፣ እሱ ግን እምቢ አለ፣ ይቅር አልልም አለ ብለው ነገሩት። ያኔ በጣም አዘነ። አምጡልኝ አለ። እኔ ይቅር ብዬ ነበር፣ አንተ እንዴት ይቅር አትልም ብሎ ያዘና ወደ ምን ከተተው ይላል? ወደ እስር ቤት ርኅራዬ ወደማያረጉ ወደ ጨካኝ ሰዎች ጋር ከተተው ይላል። ይሄንን ይነግራቸውና ልክ ቁጥር 35 ላይ ከእናንተ እያንዳንዱ ይላቸዋል። ልብ በሉ፣ ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማይ አባቴ ይቅር አይለውም ይላል። እግዚአብሔር ልጆች ይቅር ለመባል ምን ማለት አለብን ማለት ነው? ይቅር ማለት አለብን። አንልፋ። ሰውን ይቅር ሳንል እኛ ከእግዚአብሔር ይቅርታ መለመን አንችልም። ይሄንን የተናገረው ባለቤቱ ነው፣ መድኃኔ ዓለም ነው። ምን ያለው? ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማይ አባቴ ያደርግባችኋል፣ ይቅር አይላችሁ። ስለዚህ ስንጸልይ ይቅር በለን እንላለን፣ ጌታን እንለምናለን። ሁለተኛ እኛ ይቅር እንላለን። ሶስተኛ ይቅርታ መጠየቅን መልመድ መቻል አለብን። ስለዚህ ስንጸልይ ይቅር በለን የሚለውን ህድግ ለነ አበሳነ ወጌጋየነ የሚለው ጌታ ሆይ ኃጢአታችንን በደላችንን ይቅር በለን ስንል ይቅር ያልን እንደሆነ ይቅር እንባላለን። ይቅር የተባልን እንደሆነ ከእግዚአብሔር ጋር እንታረቃለን። ከእግዚአብሔር ጋር አንድ ነው። ጸሎታችን የሰመረ ይሆናል። እንደ ጴጥሮስ እንደ ሕዝቅያስ ጸሎታችን ይሰምራል። እግዚአብሔር የጠየቅነውን ነገር ይሰማናል። ለምን? እኛ ማድረግ ያለብንን አድርገን ከእግዚአብሔር የምንፈልገውን ነገር እየጠየቅን ስለሆነ ማለት ነው። ስለዚህ ስንጸልይ በእምነት መጸለይ አንድ ጉዳይ ነው። እንደ ፈቃድ ይሁን ብሎ መጸለይ ሌላኛው ጉዳይ ነው። ሌላኛውና መሰረታዊው ጉዳይ ደግሞ ኃጢአታችንን ይቅር በለን እኛም የበደሉንን ይቅር እንላለን ብለን አምነን መጸለይ ነው። ያስተማረን የመከረን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በተማርነው ትምህርትም 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ቅዱስ ፍቃዱ ይሁንልን። ይቆየን።